ሰላም እንደምናላችሁ ክብራትና ክብራን በዛሬታችን የ2026 ምርት የሆነውን ሃይንዳይ ፓሊሴድ ሃይብሪድ የሆነ ተሽከርካሪን ይዤላችሁ ቀርቤያለሁ። በዛሬታችንም የተሽከርካሪ በአይነቱ ለየት ያለ የሃይብሪድ ተሽከርካሪ ሲሆን ይህም ተሽከርካሪ ምን አይነት ተሽከርካሪ ነው፣ ምን አይነት ፊቸሮችንም ይዞ ቀርቧል የሚሉትን አንድ ባንድ ይዤላችሁ ቀርቤያለሁ። ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዤላችሁ ስለሚቀርብ ከመኪና ጋር የተገናኙ የተለያዩ መረጃዎች መከታተል የምትወዱ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። የ2026 ሃይንዳይ ፓሊሴድ ሃይብሪድ ተሽከርካሪ በዓለማችን ላይ በአሁኑ ሰዓት ላይ በጣም ተፈላጊ ከሆኑ 6 ሰው 7 ሰው መጫን ከሚችሉ ሙሉ ለሙሉ የሃይብሪድ ተሽከርካሪዎች መካከል አንዱ ነው። ይህም ተሽከርካሪ ተወዳጅ ያደረገው ብዙ ነገሩ ነው። በተለይ ደግሞ የመኪናው የነዳጅ አጠቃቀም የተሻለ የቅንጦት ፊቸሮችን እንዲሁም ደግሞ ከፍተኛ ጉልበቱን አንድ ላይ በመያዙ በ2026 በዋነኛ ለውጥ የተደረገው ደግሞ የተሽከርካሪ የተገጠመለት ቱርቦ ሃይብሪድ ሲስተም ነው። የተሽከርካሪ ላይ የተገጠመለት ባለ 2.5 ሊትር 4 ሲሊንደር ቱርቦ ኢንጂኑ ከተገጠሙለት የኤሌክትሪክ ሞተሮቹ ጋር አንድ ላይ በመሆን ከትራንስሚሽኑ ጋር በመሆንም የተሽከርካሪ የተሻለ ጉልበት እንዲኖረው አስችሎታል። ይህም ከመኪናው 329 የፈረስ ጉልበት እስከ 334 የፈረስ ጉልበት የማመንጨት አቅም አለው። እንደ አስፈላጊነቱም ደግሞ ተጨማሪ አነስተኛ በሳይዝ በመጠነኛ የሆነች ሊቲየም አየን ባትሪ ተገጥሞለታል። ታዲያ የተሽከርካሪ ላይ የተገጠመለት ትራንስሚሽን ራሱ ለየት ያለ ነው። ባለ 6 ስፒድ አውቶማቲክ ሃይብሪድ ትራንስሚሽን እዚህ መኪና ላይ ተካቶለት እናገኛለን። መኪናውን በሚገዙበት ጊዜ ሁለት አይነት አማራጭ ይኖራቸዋል። የመጀመሪያው መኪናው በፍሮንት ዊል ድራይቭ አማራጭ አለው። ማለትም የፊተኞቹ ጎማ ብቻ የሚንቀሳቀሱት አለ። ሌላኛው ደግሞ ኦል ዊል ድራይቭ አለ። ኦል ዊል ድራይቭ የሚያስፈልጋችሁ በዋነኝነት ከከተማ ውጪ የምታሽከረክሩ ከሆነ እነ ተሽከርካሪዎች ተመራጭ ያደርጋቸዋል። በሃይብሪድ ሲስተሙ ማለት ነው። ኦል ዊል ድራይቭ ሲስተም እንደ አማራጭ ተገጥሞላቸው ለከተማ ውስጥ ብቻ የምጠቀሙ ከሆነ ግን በፍሮንት ዊል ድራይቭ ብቻ መጠቀም የተሻለ ነው። የተሽከርካሪ ላይ የተገጠመለት የሃይብሪድ ሲስተም ታዲያ መኪናው በ1 ኪሎዋት ሊቲየም አየን ባትሪ ነው። እንደምታውቁት ተለቅ ያሉ ባትሪዎችን በብዛት የምናገኘው የቻይና መኪኖች ላይ ነው። ለቻይና ማርኬት ሲሆን በኤሌክትሪክ ኃይል ብቻ ረዘም ያለ ኪሎ ሜትር መጓዝ እንዲችሉ ተለቅ ያለ ባትሪ ይኖራቸዋል። ነገር ግን በኢሮፕ እንዲሁም በአሜሪካ የሚሸጡ ተሽከርካሪዎች ሲሆን በሳይዛቸው አነስ ያሉ ባትሪዎች ይኖራቸዋል። እነዚህም በፉል ሃይብሪድ ምንላቸው ይሆናሉ ማለት ነው። ታዲያ የመኪና ነዳጅ አጠቃቀም ምን ያህል ነው የሚለው ላይ ከቦታ ቦታ ልዩነት አላቸው። እነዚህ መኪኖች ላይ ማለት ነው። ለኢሮፕ የሚቀርቡት ለአሜሪካ የሚቀርቡት ልዩነት አላቸው። ይህም ተሽከርካሪ በፉል ታንክ አድርገ ነው ኦልሞስት ወደ 996 ኪሎ ሜትር የመጓዝ አቅም አለው። ክሎስ ወደ 1000 ኪሎ ሜትር አካባቢ ማለት ነው። ይህ ግን መኪናው በፕላጊን ሃይብሪድ ቢሆን ኖሮ የተሻለ ኪሎ ሜትር የመጓዝ አቅም አለው። የቻይና በዋነኛነት የሚያተኩሩት ፕላጊን ሃይብሪድ ተሽከርካሪዎች ላይ ነው። ፕላጊን ሃይብሪድ ማለት ባትሪውን ስንፈልግ ቻርጅ የምናደርገው በራሳችን ከግድግዳ ሶኬት አምጥተን ቻርጅ እንደምናደርገው ማለት ነው። ነገር ግን እነዚህ ደግሞ በፉል ሃይብሪድ ናቸው። ማለትም ቻርጅ ማድረግ የሚችሉት በሪጅን ብሬኪንግ አማካኝነት ማለትም መኪናውን እያሽከረከርን እግራችንን ከነዳጁ ላይ በምናነሳበት ጊዜ ቻርጅ እያደረገ የመኪናው ሞተር የኤሌክትሪክ ባትሪዎችን ቻርጅ እያደረገ እንዲጓዝ የሚያስችለው ነው ማለት ነው። በዚህ ምክንያት ነው አነስተኛ ኪሎ ሜትር ብቻ መጓዝ የሚችሉት በኤሌክትሪክ ኃይል። ይህንንም ግን መኪናው የተሻለ ጉልበት እንዲኖረው አስችሎታል። በተለይ የተገጠመለት የኤሌክትሪክ ሞተር መኪናው ከ0-60 በ6.6 ሰከንድ ውስጥ መድረስ የሚችል ሲሆን ተለቅ ያሉ V6 ኢንጂን የተገጠመላቸው ተሽከርካሪዎች ጋር ራሱ እኩል ተለቅ ያሉ እቃዎችን እየጎተተ መጓዝ የሚያስችለው ነው። ምክንያቱም እንደምታውቁት እነዚህ መኪኖች ለኢሮፕ ለአሜሪካ የተመረቱ ተሽከርካሪዎች ናቸው። እዛ ሀገር ላይ ደግሞ ከኋላ አንዳንድ ትሬለር ይዞ መንጓዝ የተለመደ ስለሆነ ለዛ ተብሎ የታሰቡ ናቸው። ተለቅ ያሉ እቃዎችንም መጫን እንዲችሉ የሚያስችላቸው ነው። የመኪናው አጠቃላይ ርዝመቱን በምናይበት ጊዜ የተሽከርካሪ ወደ 5 ሜትር አካባቢ ነው። ስፋቱን በምናይበት ጊዜ ወደ 2 ሜትር ነው። እንዲሁም ወደ ላይ ቁመታቸው 1.8 አካባቢ ነው። ነገር ግን በዋነኝነት እንደነዚህ አይነት ተሽከርካሪዎች በመገዙበት ጊዜ ማስተዋል ያለባችሁ ነገር የመኪናው ዊል ቤዝ ምን ያህል ነው የሚለው ነው። ዊል ቤዝ ማለት ከፊተኛው ጎማና ከኋለኛው ጎማ መሀል ላይ ያለው እኛ የምንቀመጥበት ቦታ ማለት ነው። ስለዚህ ያ ረዘም ያለ ከሆነ የመኪናው ሌግሩሙም ሰፋ ያለ ነው ማለት ነው። ስለዚህ የተሽከርካሪ ዊል ቤዝን በምናይበት ረዘም ያለ ዊል ቤዝ ያላቸው ተሽከርካሪዎች ናቸው። ሌግሩም ላይ ሰፋ ያለ ነው ማለት ነው። እነዚህ ተሽከርካሪዎች ላይ በሰድሮ ማለትም ከኋላ ወንበሮችም እንዲኖራቸው ማድረግ ይችላል። እነዚህ መኪኖችን እንደ አስፈላጊነቱ ረዘም ያለ ሌግሩም እንዲኖራቸውና የወንበሩ ማቀማመጥ እስከ 9 ወንበር አማራጭ አላቸው። ይህን እንግዲህ ወደ በኋላ ላይ በደንብ ማሳያችሁ ይሆናል። ነገር ግን እነዚህ ተሽከርካሪዎች ካርጎ ካፓሲቲያቸው ማለትም ከኋላ የመጫን አቅማቸው ራሱ ተለቅ ያለ ነው።
የተለያዩ እቃዎችን ከኋላ ብዛት ያላቸው እቃዎችን የመጫን አቅም ያላቸው ተሽከርካሪዎች ናቸው። እንዲሁም ደግሞ መኪኖቹ ያላቸው ምቾት በብዙ ሀገራት ላይ እየተመሰከረላቸው የሚገኙ ናቸው። በጣም ምቾት ያላቸው ሰስፔንሽን የተገጠመላቸው ሲሆን ይህም ደግሞ በዋነኝነት የተሻለ ምቾት እንዲኖረው የተሻለ የጉዞ ኤክስፔሪንስ እንዲኖራችሁ ታስበው የተሰሩ ተሽከርካሪዎች ናቸው። ወደ መኪናው ውስጥ የገጽታ በምንገባበት ጊዜ የመኪናው ውስጥ የገጽታ ደግሞ ትንሽ ለየት ይላል። የ2026 ወደ ፕሪሚየም ኢንቴሪየር ወደ ምንለው ነው የሚሄደው። የተሽከርካሪ ላይ ባለ 12 ኢንች ድራይቭ ዲስፕሌይ ያላቸው እንደ አስፈላጊነቱ ደግሞ ባለ 12 ኢንች ኢንፎቴመንት ስክሪንም ተካቶላቸዋል። ፓኖራሚክ ድራይቭ ዲስፕሌይም ተለቅ ያለ ዲዛይን አላቸው። ዋየርለስ አፕል ካርፕላይ፣ አንድሮይድ አውቶ፣ ዋየርለስ ቻርጅ ማድረጊያ፣ በዛ ያሉ ኤሲ ፖርቶችን እዚህ መኪና ላይ ማግኘት የተለመደ ነው። ምክንያቱም እነዚህ ተሽከርካሪዎች እንደነገርኳችሁ የቅንጦት መኪኖች ከምንላቸው ከነ ሜርሴዲስ ጋር እንዲወዳደሩ ተደርገው የተሰሩ ናቸው። ደግሞ የምትገዙበት መኪናው ኦልሞስት ትሪም ሌቭሉ ከፍ ያለ ከሆነ የመኪኖቹ ወንበሮች ሌዘሮቻቸው ከፍተኛ ኳሊቲ ይሆናል። አምቢየንት ላይቲንግ ይገጠምላቸዋል። ማሞቅ የሚችሉና ቬንቲሌሽን የተገጠመላቸው ወንበሮች አሉ። ከዚህ በተጨማሪ ደግሞ ሳውንድ ሲስተማቸው ራሱ ለየት ያለ ነው። ፕሪሚየም የሆነ ሳውንድ ሲስተም ይኖራቸዋል። እንደነገርኳችሁ የተሽከርካሪ ምንም እንኳን የቅንጦት ቢሆንም የቤተሰብ መኪና መሆኑንም መርሳት የለብንም። ምክንያቱም እነዚህ ተሽከርካሪዎች ላይ በ7 ወንበር 8 ወንበር እንዲሁም አንዳንድ ማርኬት ላይ እስከ 9 ወንበር አማራጭ አላቸው። ይህ እንግዲህ ብዛት ያለውን ቤተሰብ ይዞ ለመጓዝ ታስበው የተሰሩ ስለሆነ ማለት ነው። እነዚህ መኪኖች ላይ ሌክዠሪ ትሪም ሌቭላቸው ለየት ይላል። በዋነኝነት ወንበሮቻቸው ላይ ከፍተኛ ልዩነት አለ። እንደምታያቸው ተሽከርካሪዎች ኦልሞስት 9 ወንበር ናቸው። ነገር ግን በ8 ወንበሩ በሚሆንበት ጊዜ ካፒቴን ቼር ይባላል። ካፒቴን ቼር ማለት ሁለት ሰው ብቻ እንዲጭን የሚደረግበት ማለት ነው። ያ ደግሞ ምንድነው በዋነኝነት ከፍተኛ የሆነ የሌግሩም እና ሄድሩም ቦታ እንዲኖረውና ሪላክሴሽን ሲትን የሚባሉ እንደዛ እንዲሆኑ ታስበው የተሰሩ ናቸው። እነዚህ መኪኖች ላይ የምናገኛቸው የድራይቪንግ አሲስት ፊቸሮች ደግሞ ብዛት አላቸው። ለምሳሌ አዳፕቲቭ ክሩዝ ኮንትሮል አለ፣ አውቶማቲክ ኢመርጀንሲ ብሬኪንግ አለ፣ ብላይንድ ስፖት ሞኒተሪንግ እነዚህ መኪና ላይ የተለመደ ነው። ሌን ኪፕ አሲስት ጥያቄ የለው። ሃይዌይ ድራይቭ አሲስት ምንም ጥያቄ የላቸውም። እነዚህ መኪኖች ላይ የተለያዩ ፊቸሮችን አንድ ላይ ይዞ ይቀርባል። ከዚህ በተጨማሪ ደግሞ እናንተ እያሽከረከራችሁ አሽከርካሪው አቴንሽኑ ቢወሰድ ያንን ሞኒተር የሚያደርግ የሚቆጣጠር ደግሞ ድራይቨር አቴንሽን ሞኒተሪንግ ይባል ሲስተም ተካቶለታል። ሃይዌይ ላይ ስናዱ በሃይዌይ ድራይቪንግ አሲስት መጠቀም ትችላላችሁ። ስለዚህ ይህን ተሽከርካሪው ኦልሞስት ራሱን በራሱ የማሽከርከር አቅሙ ከሞላ ጎደል የተሟላ ነው ማለት ነው። በዋነኛነት ደግሞ እዚህ መኪና ላይ ያሉትን ትሪም ሌቭሎች ልንገራችሁ። እነዚህ መኪኖችን በምገዙበት ጊዜ ትሪም ሌቭል ከፍተኛ ልዩነት አለ። ኤስኢ አለ፣ ኤስኢኤል አለ፣ ኤክስአርቲ ፕሮ የሚባሉ አሉ። እነዚህ በዋነኛነት ለኦፍሮድ ታስ ተብለው የተሰሩ ናቸው። ሊሚቴድ የምንለው አለ። ከዛ ደግሞ የመጨረሻው ደግሞ ካሊግራፊ የምንለው አለ። ካሊግራፊ በሚሆንበት ጊዜ የመጨረሻው በቃ የቅንጦቱ የመጨረሻ የሚባል ነው። ይህም ደግሞ ምን ይዞ ይመጣል ካላችን ከፍተኛ ኳሊቲ ያለው የሌዘር ወንበሮችን እንዲሁም ተለቅ ያለ የአሉሚኒየም ቸርኪ አማራጮች እንዲኖራቸውና ደግሞ ፕሪሚየም የሆነ ውስጣዊ ላይ የምናገኛቸው ማቴሪያሎች ይኖሩታል። ታዲያ የመኪናው ዋጋ ምን ያህል ነው የሚለው ነገር መነሳት አለበት። እውነት ለመናገር እነዚህ መኪኖች ገና አልገቡም። ነገር ግን ያው መረጃው እንዲኖራችሁ ነው። እነዚህ መኪኖች ከ45700 የአሜሪካን ዶላር ጀምሮ በሃይብሪዶቹ እናገኛቸዋለን። ካሊግራፊ ትሪም ወይ ደግሞ የመጨረሻው ተርም ሌቭል በሚሆንበት ጊዜ ደግሞ ከ55000 የአሜሪካን ዶላር ጀምሮ እነዚህ መኪኖችን ልናገኛቸው እንችላለን። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከመገናኝ ድረስ መልካም ሁሉ ተመኘው።